ሳታሰራኝ መኖር አይታከተም። እንደውም አንድ ነገር ልንገርህ፣ ስለ እናቴ ምንም የምታውቀው ነገር የለም። አውቃ ሆን ብለህ እኔን ለማጥመር የተጠቀምክብኝ። እመነኝ ዳግም፣ ስለ እናትህ በደንብ አውቃለሁ። በአሁኑ ከልቤ ነው። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ ወይ? ውድ ተመልካች ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ዛሬ ደግሞ እንግዲህ እየላችሁ የመጣሁት አደራ ድራማ ክፍል 28 ነው። እንግዲህ አደራ ድራማ ክፍል 28 በጣም አስተማሪና አሳዛኝም አንዳንድ ነገር አለው ነበረ። ነገር ግን በአሁኑ ሰዓት በጣም ዳግምም ቃል ኪዳንም ሰላምም ሁሉም አብሮ ተባብረው የሚሰሩት በጣም እየተጨናነቁ ነው። የሚጨናነቁበት ምክንያት ቃልዬ አብሮ አደገዋ ሰላምና ቤት ቀጥ ብላ ኪሷን ይዛ መጣች። ሰላምና ስትመጣ ምንም አላለቻትም ነበረ። ቃልዬ ግን በጣም ተርመጠመጠች፣ በጣም ተርበተበተች። ነገር ግን ብትርበተበትም ባትርበተበትም የሰላምና ጓደኛ ቀጥ ብላ ስለመጣችም ምንም የሚበላሽም ነገር የለም ነበረ። ነገሮቹን ለራሳቸው ነው እያካበዱት የሆነ። ቃልዬ እንግዲህ ልጅቷ አብረው ያሳለፉትንና የቃልዬ እናት እሷ እንዳልሆነች ትናገራለች በማለት በጣም ድንግርግሯ እየወጣ ነው። ድንግርግሯ ለምንድነው ቃልዬ አንዳንድ ነገር ለኔ መናገር የማትፈቅድላት? ልጅቷ እኮ የሆነ ነገር ልትነግረኝ ነበረ ብላ ስታወራ ነበረ ብቻዋን። እንግዲህ ልጅቷ ሰላሚናን ለብቻዋ ትፈልጋት ነበረ። ቃልዬ ግን ከሷ ጋራ እንዳታወራ በጣም ግራ እየገባት አንዳንድ ነገርም እያለችም፣ ስለዚህ እንግዲህ በመካከሉ ምግብ ሳትበይ እንዳትሄጂ፣ ምግብ ለምንድነው የማትበይው ስትላት ነበረ። ምግቤ በጣም ቆንጆ ነው፣ ምግብ በልተሽማ ነው የምትሄጂው እንጂ በባዶ አፍሽ ከቤቴ አትሄጂም በማለት ነበረ። ነገር ግን ምግቡን እኮ ሰራተኛዋ ነች የምትሰራው እንጂ እሷ አይደለችም የምትሰራው በማለት ሲነጋገሩ ነበረ። እሷ የምትሰራልሽንና ላትኸጢ ፍኪ ጋዝ ከርባን ወደ እና እሷ ምግቡን የምትሰራልሽና የምትሰጥሽ እኔ ሆቴል ቤት ወስጄሽ እጋብዝሻለሁ በማለት ቃል ኪዳን የራሷን ነገር ልትበታተንባት ነበረ። ምክንያቱም ምስጢር እንዳታወራባት ስለምትፈልግ ነው ማለት ነው። ስለዚህ ቃልዬ ልጅቷ ከኔ ጋራ መነጋገር ትፈልጋለች። ቃልዬ ደግሞ ከኔ ጋራ ልጅቷ እንድትነጋገር አትፈልግም። ምክንያቱ ምንድነው ስትል ነበረ። ልጅቷን ቃልዬ ይዛ ውጪ ለመውጣትም እየሞከረች ነበረ። ልጅቷ ግን ሰላሚናን በጣም ተፈልጋት ነበረ። ሰላሚና ደግሞ ምግብ አቅርባላት ምግቡን እንድትበላም አትፈልግ ነበረ። መቼም ሰው የሆነ ቡናና ምግብ ሲቀርብ አንዳንድ ነገር ወሬ ጣል ያረጋልና፣ ስለዚህ ነገሮቹም እየከበዱባት ስለመጣ በጣም እየቀበጣጠረችም በጣም የሆነ ያደረገችው ነገር ልክ እንዳልሆነ በጣም አስጠንቅቃ ታውቅ ነበረ። ነገር ግን በመካከሉ ዳግምም እየተጨናነቀ ነበረ። ዳግም ድንገት ስልክ አቶ የበኃይሉ ሰራተኛ ተላላኪ ስልክ ደውሎለት ነበረ። ስልክ ከደወለለት በኋላ ዳግምም በጣም ደነገጠ። ስለዚህ አንተ የምትፈልገው አንተ ሰላቢ ለምንድነው ስልክ ወደኔ የምትደውለው በማለትም ቃል ሰጥቶት ነበረ። ያችን ቃል ቢሰጠውም ቃሉ ቃል አልመሰለውም እና አንተ ውሻ ለምንድነው የምትደውለው ወደኔ ስልክ ሲለው ነበረ።
ዳግም አንተ ስትለፋና ስትደክም እየከረምከውን ነገር ዛሬ በቀላሉ ላስረክብህና ላስረዳህ እስከሆነ ድረስ እዚህ ቦታ ቀጥሬ ካለው ና ሲለው ነበረ ዳግምም እንግዲህ ምን የምታመጣው ነገር የለምም የምትጨምረውም የምትቀንሰውም ነገር እስከሌለ ድረስ እኔ ጋር መምጣት ትችላለህ ሲለው ነበረ። አንድ ሁለት ሲሉ ያኛው ስልኩን ሲዘጋ ዳግም ደግሞ ተነስቶ ከተንበሪውን ከፍቶ ውጪ ሲገናኙ ነበረ። አንተ ምን ፈልገህ ነው እኔ ጋር የመጣከው በማለት ሲነጋገሩ ነበረ። አንተ የምትፈልገው ብዙ አመታትን ስትለፋ የከረምከውን ነገር ነው የምፈልገው ሲለው ነበረ። ነገር ምንድነው አንተ የምትፈልገው ብሎ ሲጠይቀው ነገሮቹ ግን በጣም ከባድ እሱ ላይ ስለሆነ እኔ የምፈልግ ዳግም ግን በጉጉት ምንድነው የሚነግረኝ ብሎ በጣም በጉጉት ሲጠብቅ ነበረ። ዳግም ግን በጉጉት ቢጠብቀውም የጠበቀው ነገር በቀላሉ እነግርሃለሁ ብሎ እሱ ሰላም ገነት እናትህ ነች እኮ ብሎ ሲነግረው ዳግም ስቅስቅ ብሎ ነው እያለቀሰው። ዳግም ካለቀሰ በኋላ ለምንድነው የምታለቅሰው የሚልም አባባልም ሲለው ነበረ። ነገር ግን ነገሮቹ በጣም ለሱ ከባድ ቢሆንም በግራም ሆነ በቀኝም ሆነ ዳግም እንደ ሴት ነው ስቅስቅ ብሎ ያለቀሰው። ምክንያቱም እንግዲህ የአቶ በኃይሉ ሰራተኛ እስከሆነ ድረስ ገኒን ብሌን እንዳትሰማ በጣም ብዙ ነገር ገኒን አድርጓት ነበረ። ገኒ በእጅ በልተሃል፣ እባክህ ልጄ እስቲ ለተወሰነ ጊዜ ተረጋጋ በማለት ነው። ስለዚህ በጣም ብዙ ነገር ያደረገችው በጣም ብዙ ነገር ስታደርግ በአሁኑ ሰዓት ደግሞ ዳግም ቁጭቱን እየቆጨው ያለው ዳግም ነው እንጂ ሌላ ሰው አይደለም። ስለዚህ እንግዲህ ሳሚ መርዶውን ድብን አርግቶ ሲያስረዳው ዳግም ደግሞ ሞኝ ልቡ ድብን ብሎ አለቀሰ። ስለዚህ እንግዲህ ዳግም የገኒ ሲሆን እንትና ደግሞ የማን ልጅ ትሆን ይሆን? ብሌን የማን ልጅ ትሆን ይሆን? እሱ ያለቀሰው ይመስለኛል። አንደኛ ደረጃ ብሌንም እንደኔው እናት አልባ ነው ያደገችው፣ እኔም እናት አልባ ነው ያደገችው በማለት ነው መሰለኝ። ነገሮቹ ግን ሲከባብዱ በአሁኑ ሰዓት እሱ በጣም እያዘነ ነው። ሁሉም አብረው የሚሰሩትም ብዙም አብዛኛውን ነገሮቹን ባይረዱና ባያውቁና ባይሰሙም በጣም ሰላሚናም የራሷ ነገር እያጨናነቃት ነው። ቃል ክዳንም ያደረገችው ነገር እያጨናነቃት ነው። እንግዲህ በአሁኑ ሰዓት ክፉ ሆኖ የተገኘው የዳግምና የብሌን ሊሆን ይችላል። ብሌንና ዳግም ደግሞ ፍቅረኛ ማሞች ለመሆኑ ሽር ጉድ እያሉ ነበረ። ሽር ጉዳቸው እንግዲህ ብሌን ይሄን ነገር አልሰማችምና ሳሚም ብሌንን በጣም ይፈልጋታል። ስለዚህ እንግዲህ ዳግም ስቅስቅ ብሎ አልቅሷልና ነገሮቹ ወዴት እንደሚቋጩ አብረን እንጓዛለን። ዳግም ሳሚና ቃልዬ ደግሞ ሳሚን ወደሷ በጣም እየገፋፋችው ነው። ብሌን ደግሞ በጣም ነው ዳግምን የምትፈልገው። ሳሚም ብሌንን ይፈልጋታል። ነገሮቹ የተዘበራረቁ ነገሮች እስከሆነ ድረስ እንግዲህ ውድ ተመልካች እናንተም ይሄንን ቪዲዮ ሰብስክራይብ እና ላይክ እያረጋችሁ ይሄንን ቻናል ብታበረታቱኝ በጣም ደስ ይለኛል። ሁሌ እያልኩኝ ነው
ስለዚህ እንግዲህ ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ በመላ ዓለም ላይ የኔ ዩቲዩብ ተከታታዮቼ ሰብስክራይብ እና ላይክ እያረጋችሁ ቆንጆ ቪዲዮ ወደፊት እየሰራው እንዳቀርብላችሁ አበረታቱኝ ማለት ነው። አንቺ እንደዚህ ታረጋለሽ? ውሸት ነው በይኝሽ። አንቺ እናታረኪ እትዬ አንዴ ላስረዳሽ። ምንም የምታስረጂኝ ነገር የለም። አሁን የታዘዝሽውን ስራ ሂጂና ስሪ። እትዬ